ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው አመርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷን የተናገረችው እና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌሲት ቢ ይሁን እስቲ። መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው። ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናውንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ቆይ ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን፣ የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን፣ የአሁኑንና የወደፊቱን የተነበየላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና እህታችን መች እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች።
ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በደንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት፣ ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጉምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። መልካም ቀን።